በአንድ ወቅት በአንድ ትልቅ ጫካ ውስጥ ዘንባባ የተባለ በጣም ግዙፍ ዝሆን ይኖር ነበረ። ዘንባባ በጉልበቱ ስለሚተማመን ትናንሽ እንስሳትን አይወድም ነበረ። በታላቅ ድምፅም እየፎከረ እኔ የዚህ ጫካ ንጉሥ ነኝ፣ ማንም የኔ መንገድ ሊዘጋ አይችልም ይልና ዘንባባ ዛፉን ይነቀንቀዋል። ይህንን ዛፍ ብነቀንቀው ይገነጠላል፣ ይህንን ድንጋይ ብረግጠው ይደቃል እያለ ዘንባባ በጣም ይፎክር ነበረ። በዛፉ ላይም ወፎች ነበሩ፣ እርግቦችም ነበሩ። የእርግብም እናት እባክህ ዘንባባ ዛፉን አትነቅንቀው፣ ልጆቼ ገና በረራ አልጀመሩም፣ ይወድቁብኛል እያለች እርግብ እናትም ትማጸነው ነበረ። ዝሆን ዘንባባም እየሳቀ ትናንሽ እርግቦች የእናንተ ቤት ለእኔ እንዳቧራ ነው። መንገዴን ካለቀቃችሁ አፈራርስባችኋለሁ፣ አፈራርሼባችሁም እሄዳለሁ እያለ ዝሆን ዘንባባም በጣም ይፎክር ነበረ። ዝሆኑ በኩራት መንገዱን ቀጠለ። እርግቦች ግን ተሰብስበው ተማከሩ። እርግብ እናትም ልጆቼ እኛ ትንሽ ብንሆንም በአንድነት ህቁመን ግን ትልቅ ጉልበት አለን። ዝሆኑ ላይ ክፉ ነገር አንሰራም፣ ግን ትምህርት ግን እንሰጠዋለን አለች እርግቧም እናት። ትናንሽ እርግቦችም እሺ እናታችን፣ እሺ ምን እናድርግ አሉ ትናንሽ እርግቦችም። እርግቧ እናትም ሁላችንም በአንድነት ክንፋችንን እስቲ እናራግብ፣ እስቲ ሁላችሁም ክንፋችሁን እስቲ አራግቡ ሁላችሁም እያለች ሁሉም ክንፋቸውን ማራገብ ጀመሩ። አቧራውም መነሳት ጀመረ። አቧራውም በጣም ወደ ላይ ቡንን አለ። አቧራውም ልክ እንደ ዕጣን መጨስ ጀመረ። ቦታው እንዳለ በአቧራው ጨሰ። አቧራው በጣም ቦነነ። ትልቁ ዝሆንም ዘንባባ ዝሆንም አረ ወይኔ አይኔ ውስጥ አቧራ ገባ። ምን ማለት ፈልጋችሁ ነው? አረ እባካችሁ ማየት አልቻልኩም፣ እባካችሁ አቁሙ ማለት ጀመረ። ትልቁ ዝሆንም እርግብ እናት ዘንባባ ሆይ አሁን አየህ፣ ትንሽ ብንሆንም በአንድነት ከቆምን ካንተ በላይ እንበረታለን አለችው እርግብ እናት። ዝሆን ዘንባባም በመጸጸት ይቅርታ አድርጉልኝ፣ ጉልበት ማለት ሌላውን መበደል መስሎኝ ነበረ። በጣም ይቅርታ አድርጉልኝ። ከዛሬ ጀምሮ ማንንም አልንቅም፣ ትልቅ ትምህርት አስተምራችሁኛል አለ ዝሆን ዘንባባ። ልጆችዬ ትልቅነት ኩራት አይደለም። ልጆችዬ ትልቅ ነን ብለን ትናንሾችን መናቅ የለብንም። ትናንሾችም ሆነ ታላቆችም ልጆችዬ ማክበር አለብን። እሺ ጎበዝ ልጆች ጎበዝ። ከዛ ቀን ጀምሮ ዝሆንና እርግቦች ጓደኛሞች ሆኑ። ዝሆን ለልጆቹ ጥላ ሆነላቸው። እርግቦችም ደግሞ ከላይ ሆነው ጠላት ሲመጣ ዝሆንን ይጠቅሙት ነበረ። ልጆችዬ ተማራችሁ አይደለ? ስለዚህ ዝሆንና እርግቦች አሁን ምንድናቸው? ጓደኛሞች ሆነዋል ማለት ነው።